ቅዱስ ጳውሎስ እንዳለው በዚህ ህይወት ብቻ ክርስቶስን ተስፋ ያደረግን ከሆነ እንዴት ምስኪኖች ነን እኮ ነው የሚለው። እናንተ ክርስቲያኖች እኛ ለምድር ብቻ ነን፣ በቃ ለዚህ ህይወት ብቻ ነን። እኛ ይሄን ብቻ ተስፋ አርጋችሁ እንባችሁ ከፈሰሰም ሰው ጥሎኛል፣ ዓለም እንዲና እንዲ አድርጎብኛል እያላችሁ አታላዝኑ አደራችሁ። ጌታ ሆይ አንተ ከኔ ፊትህን ለምን ትሰውራለህ እያላችሁ ብቻ አልቅሱ። እግዚአብሔር ፊቱን ከናንተ ካደረገ እመኑኝ ፍጻሜያችሁ ያምራል። እግዚአብሔር እንደማይሰራብን ለምን ታደርጉታላችሁ? እግዚአብሔር እንደዚህ ነው የሚሰራው። በተናቀው በመናም ዓለምን ያስደነቀው ንግግር አዋቂ በሆኑት በሶፊስቶች ይመስላችኋል? አይደለም። እግዚአብሔር ዓለምን ያስደነቀው ኮልታፎችና ንግግር በማያውቁ ሐዋርያት እኮ ነው። ለምንድን ነው ራስን የምትንቀው? ዛሬ ዛሬ ነው በቃ። ነገ ደግሞ ህይወት ሌላ ናት። ከልጅ ማሳደግ በላይ ከትዳር በላይ እመኑኝ ለየትኛውም ዘመን የተጣልን ብንሆን እግዚአብሔር ከኛ ጋር ከሆነ የምናበራበት ቀን ይመጣል። ከምድር ሥራ በላይ አምልኮተ እግዚአብሔር ነው ዓላማችን። እግዚአብሔርን ደስ እያሰኙ መኖር ነው ስራችን። ወገኖቼ ጅማሬ ማለት ፍጻሜ ማለት አይደለም። ጅማሬያችን መልካም እንዳልሆነ ሊሰማን ይችላል። እሱ ግን ፍጻሜያችን ነው ማለት አይደለም። ጅማሬያችን በጣም ደስ የማያሰኝ ሊሆን ይችላል። ይሄ ደስ የማያሰኝ ጅማሬያችን እንደዚህ እንደሆነ ይጠናቀቃል ማለት ግን አይደለም። ለዚህ ነው የነገሩን ፍጻሜ በትዕግስት እንድንጠብቀው የሚያስፈልገው ወገኖቼ። በቅዱሳት መጻሕፍት በእግዚአብሔርም ጥልቅ አሰራር እንደ ጅማሬው አያበቃም። ብዙ ነገሮችን ብትመለከቱ እንደተጀመረ ያበቃ ነገር የለም። ጠዋት በማለዳ አልቅሰው የጀመሩ በፍጻሜው ስቀው ይጨርሳሉ። የእግዚአብሔር ቃል ዘር ይዘው ያለቀሱ ወጡ ይልና ሲያበቃና ሲጨርስ ግን ነዷቸውን ተሸክመው እየዘመሩ ገቡ ይላል። ወገኔ ዛሬ የምትሆነው እኮ ነገ የምትሆነው እኮ አይደለም። በዛሬ መጨለም ለምን የነገ ብርሃናችንን እናጣለን? በዛሬ መተው ለምን ራሳችንንና አምላካችንን እንተዋለን? በዛሬ ባዶነት የነገ ሙሉነታችንን ለምን እናጠፋለን? ዛሬ እኮ የሆነው ዛሬ ብቻ ነው። ነገ እኮ ሌላ እድል ነው። ነገ እኮ ሌላ ቀን ነው። ሌላ እኮ ብርሃን አለ። ትንሽ ፈቀቅ ስትል ሌላ ህይወት አለ። አዎ ብዙዎች እንዲህ በትዳር አጋራቸው ተገፍትረው ህይወታቸውን ያጨለሙ ስንት ናቸው? ተበሳይተው ወንጀል የፈጸሙ ስንት ናቸው? ተበሳይተው ሱሰኛ የሆኑ ስንት ናቸው? ነገር ያበቃ መስሏቸው ወንጀል የፈጸሙ ስንት ናቸው? ካቴና ያጠለቁ ስንት ናቸው? ለምንድን ነው ቅጽበታዊው የሆነው የዛሬው መገለባበጥ ዘላለሙን የሚገለባብጥብህ? ወገኔ ዛሬ ዛሬ ነው በቃ። ነገ ደግሞ ህይወት ሌላ ናት። ብዙ ሰው ወንጅሎ ይሆናል። ብዙ ሰው ፊትን አዙሮብህ ይሆናል። አለኝ ያልከው ክዶ ይሆናል። ግን ለምንድን ነው አልጠቅምም ብለህ አንተ ደግሞ ለራስህ የምትነግረው? ለምንድን ነው አንተ እንደማትጠቅም ማሰብ የጀመርከው? አንድ ሰው ነው እኮ በር ይዘጋብህ። ብዙዎች እኮ በር ሊከፍቱልህ ይችላሉ። አንድ ሥራ እኮ ነው አልሳካም ያለ። ላንተም ይሆን እኮ ብዙ ሥራ እኮ አለ። አንድ ጊዜ እኮ ነው የወደቅሽው። ለምንድን ነው ለዘላለም ለመውደቅ ራስሽን የምታዘጋጂው? ለምንድን ነው ከእንግዲህ ወዲህ አልጠቅምም የምትለው? ስንቶች በበቀል አልቀዋል። ስንቶች አላገባም ብለው ሸሽተዋል። ስንቶች አንዴ ሲጎዱ ሁሌ የሚጎዱ መስሏቸው ከዚያ ርቀውና ሸሽተዋል። ይሄ እኮ ነው ተመልከቱ። የነገሩ ጅማሬ የሁሉም ነገር ማብቂያና መፈጸሚያ እንዳይመስላችሁ። የነገሩ ፍጻሜ ሌላ ሊሆን ይችላል። ወገኖች ወጣቶች ዛሬ እንደማትጠቅሙ አደራችሁን እንዳትቆጥሩት። ዛሬ ያለው እንደዚህ አይደለም የሚያበቃው። እንደተወረወርኩ አልቀርም፣ እንደተዘጋብኝም አይቀርም፣ እንደተተውኩም አልቀርም፣ እንዳቀረቀርኩም አልቀርም፣ ዝቅ እንዳልኩም አልቀርም፣ ብቸኛ እንደሆንኩም አልቀርም። አምላኬ እግዚአብሔር አለልኝ። ወጣቶች በአንድ ቅጽበት በደረሰባችሁ ስብራት ለምንድን ነው ሁሉ ጊዜ ተሰብራችሁ የምትኖሩት? አንዴን የወደቃችሁ፣ አንዴን የተሳሳታችሁት፣ ሁሉ ጊዜ ግን መነሳት አለ። እግዚአብሔር ሆይ ብወድቅ እነሳለሁ፣ በጨለማም ብቀመጥ እግዚአብሔር ብርሃን ይሆንልኛል። ጠላቴ ሆይ ደስ አይበልህ፣ ወደ ብርሃን ያወጣኛል፣ ጽድቅንም አያለሁ ነው የሚለው ክርስቲያን። ወጣቶች ዛሬ በሚሆነው ነገር ስራ አጣችሁ ሊሆን ይችላል። ትምህርት
አልሳካ ብሎ ተዘግቶ ሊሆን ይችላል። የምወዳቸውን እንዴት እጦራለሁ ብላችሁ ጭርምት ኩርምት ብላችሁ ያላዘናችሁ ያለቀሳችሁም ሊሆን ይችላል። እኔ ያልጠቀስኩት ብዙ ፈተና ሊኖራችሁ ይችላል። ይሄ ማለት ግን የነገ ህይወታችሁ ነው ማለት ግን አይደለም። ይሄ ማለት ግን ለዘላለም የተቆረጠላችሁ ህይወት ነው ማለት ግን አይደለም። በዚህ ቅጽበት ይልቅ ወደ እግዚአብሔር ጸጋ ይልቅ ወደ እግዚአብሔር ምስጢር ነው እንጂ መድረስ ያለባችሁ ልሙት በቃ ለምን ትላላችሁ? ገና በልጅነታችሁ በጀመረው ነገር የበስተርጅና ዘመናችሁንም ለምን ታበላሻላችሁ? የነገር ፍጻሜ ሌላ ሊሆን ይችላል። ደግሞም ይሆናል ከእግዚአብሔር ጋር ከሆነ ቢያንስ በህይወታችሁ እግዚአብሔር ያደረገላችሁን ካሰባችሁ ነጋችሁ ብሩህ እንደሚሆን ታምናላችሁ። ምክንያቱም እግዚአብሔር ከኔ ጋር ነው ትላላችሁ። አብሮኝ ይወጣል፣ አብሮኝ ይገባል፣ እኔ ካንተ ጋር እሄዳለሁ አሳርፍህም አለው ብሎኛል ትላላችሁ። ምእመናን የህይወታችሁ ቁጥር አንድ ዓላማ ምንድነው? ወገኖቼ የምድራችን ህልም ምንድነው? እዚህ የመኖራችን ዋና ዓላማ እኮ እግዚአብሔርን ደስ ማሰኘትና ማክበር እኮ ነው። ሌላ ምን ህልም አለ? ሌላ ምን ዓላማ አለ? ሌላ ምን ጉዞ አለ? ቅድሚያ የምትሰጡት ምንድነው? ወገኖቼ የህይወታችሁ ቅድሚያውን የሚወስደው ልዑል እግዚአብሔር ነው። በልባችሁ የተከላችሁት መስቀሉ ነው። ከእግዚአብሔር ጋር መኖር ነው። ዓላማችሁ ምንድነው? ክርስቲያኖች የዚህ ዓለም የመኖራችን ዓላማ እኮ እግዚአብሔር ነው። ሌላ ምን ዓላማ አለን? ከልጅ ማሳደግ በላይ፣ ከትዳር በላይ፣ ከምድር ሥራ በላይ አምልኮተ እግዚአብሔር ነው ዓላማችን። እግዚአብሔርን ደስ እያሰኙ መኖር ነው ስራችን። እስከ መቼ ድረስ ነው እግዚአብሔርን የምትፈልጉት? በልጅነትም በስተርጅናም በድህነትም በባለጠግነትም በረኝነትም በንግስናም በማግኘትም በማጣትም እግዚአብሔርን በመከራም በደስታም አምላኬ ነው ትላላችሁ። ዛሬ በሆነው ነገር አትበሳጭ። ዛሬ በሆነው ነገር አትድከም። ዛሬ በሚፈጠሩት ነገሮች እንደማንጠቅም አንቁጠር። እግዚአብሔር ከኛ ጋር ከሆነ ብዙ ተአምራትን ለመስራት ጊዜ አለን። ዛሬ የሆነው ለዛሬ ብቻ ስጠው በቃ። ይልቅ እንጠንክር። ይልቅ ለነገ ፍጻሜውን ገስግስ። ይልቅ እንዴት እንደምናልፈው፣ ይልቅ እንዴት እንደምንፈታው፣ ይልቅ እንዴት እንደምንሻገረው፣ ይልቅ ለነገ እንዴት እንደምንሰራ እየተዘጋጃችሁ ቆዩ። እመኑኝ ለየትኛውም ዘመን የተጣልን ብንሆን እግዚአብሔር ከኛ ጋር ከሆነ የምናበራበት ቀን ይመጣል። ዛሬ በስነ ምግባር ደካማ ሆነን ሊሆን ይችላል። ከእግዚአብሔር ጋር እንሁን፣ በጸሎት እንበርታ፣ በጾም እንታገል፣ ከልዑል እግዚአብሔር ጋር እንጣበቅ። ጠባ ለኪዳን መሸለ ቁርባን ሳንታክት እንገስግስ። ሁሌ ለወንጌል ለእግዚአብሔር ቃል ማዕድ ጊዜ ከሰጠን እመኑኝ ማሸብረቃችን፣ እመኑኝ አንድ ቀን ማብራታችን፣ እመኑኝ አንድ ቀን ማስደነቃችን አይቀርም። እግዚአብሔር እንደማይሰራብን ለምን ታደርጉታላችሁ? እግዚአብሔር እንደዚህ ነው የሚሰራው። በተናቀው በምናም ዓለምን ያስደነቀው ንግግር አዋቂ በሆኑት በሶፊስቶች ይመስላችኋል? አይደለም። እግዚአብሔር ዓለምን ያስደነቀው ኮልታፎችና ንግግር በማያውቁ ሐዋርያት እኮ ነው። ለምንድነው ራስን የምትንቀው? ይልቁንም በጣም በታናናሾች አድሮ ነው ታላላቅ ሥራ እግዚአብሔር የሚሰራው። እግዚአብሔር ቀን አለው የተዋረደውን የሚያከብርበት። ብቻኛ የእግዚአብሔር ሰዎች እንሁን። እመኑኝ እኛ እንሁን እንጂ እግዚአብሔር ሲያሳፍረን ታያላችሁ። አሁን ትልቁ ችግራችን ፍጻሜውን ሳናይ ከወዲሁ ስለምናቋርጥ ነው። የሁሉንም ፍጻሜ ተመልከቷቸው። በአማረ ሁኔታ ፈጽመዋል፣ በአስደናቂ ሁኔታ ጨርሰዋል። እንባችሁ ማይፍሰስ፣ ከፈሰሰም ለኃጢአትና ለንስሐ ብቻ ይሁን። እንባችሁ ከፈሰሰም ሰው ጥሎኛል፣ ዓለም እንዲህና እንዲህ አድርጎብኛል እያላችሁ አታላዝኑ አደራችሁን። ጌታ ሆይ አንተ ከኔ ፊትህን ለምን ትሰውራለህ እያላችሁ ብቻ አልቅሱ። እግዚአብሔር ፊቱን ከናንተ ካደረገ እመኑኝ ፍጻሜያችሁ ያምራል። ወገኖቼ ኦርቶዶክሳውያን አንድ ቀን የሚያገኘን አምላክ አለ። አንድ ቀን የሚያወጣን አምላክ አለ። በድካም አብዝተ፣ በጉስቁልና አብዝተ፣ በኃጢአት አብዝተ ተጥለን ሊሆን ይችላል እንዳትረሱ። እግዚአብሔር ግን አንድ ቀን የቆሸሸውን የሚወለውልበት ቀን አለ። የጠቆረውን የሚያነጣበት ቀን አለ። የተጣለውን የሚያነሳበት ቀን አለ። የጠወለገውን የሚያለመልምበት ቀን አለ። የደከመውን የሚያበረታበት ቀን አለ። የተቀበረውን የሚያነሳበትና የሚያወጣበት ቀን አለ። እሱን ቀን ብቻ በተስፋ መጠበቅ። የእግዚአብሔርን የተስፋ ቀን ሳትጠብቁ አደራችሁን የራሳችሁን የተስፋ ቀን አታጨልሙ። አንተ እግዚአብሔር ምን ሊሰራብህ እንደሆነ ምን ታውቃለህ? ራስህን ለጽድቅ ደግሞም ለቅድስና አዘጋጅ እንጂ እግዚአብሔር ብዙ ሥራ እንዲሰራብን ያዘጋጀን እንደሆነ ምን እናውቃለን? ክርስቲያኖች እኛ
ልዩ ለመሆን ነው የተፈጠርነው። ክርስቲያን የሚሆን ነው በጣም ልዩ። ለዚህ ራሳችሁን አዘጋጁ። ራሳችሁን ምንም እንዳይደል አድርጋችሁ መቁጠር ተው። ከጸጋ ወደ ጸጋ፣ ከኃይል ወደ ኃይል፣ ከክብር ወደ ክብር በመንፈሳዊነት እያደጋችሁ ለሌሎች ለማብራት ተዘጋጁ። ትጠቅማላችሁ። ዘር ስትዘራ መሬቱ ስትገባ ብርሃን የለ ውሃ የለ፣ ግንስ እንዴት ጠቃሚ ሆና ብዙዎችን እንደምታስጠልል ተመልከቱ። ነገ ብዙዎችን ታስጠልሉ እንደሆነ ምን ታውቃላችሁ? ነገ ብዙዎችን ታሳርፉ እንደሆነ ምን ታውቃላችሁ? ነገ የብዙዎች እናት፣ የቅዱሳን እናት፣ የጳጳሳት እናት መሆናችሁን ምን ታውቃላችሁ? በዚህ ምድር ላይ ወገኖቼ እኔ አሁን ስለ ምድር ሕይወት አይደለም ማወራላችሁ። በምድር እንኳን ደስ የማያሰኝ ሕይወት ብታሳልፉ ግን እንዳትረሱ ክርስቲያኖች ስለሆናችሁ የአልዓዛር ቀን በሰማይ መምጣቱ አይቀርም። ለምንድን ነው በዚህች ምድር ብቻ ተስፋ የምትቆጥጡት? ምስኪኖች የምትሆኑት? ዛሬ የሚያይ ጠፍቶ ይሆናል። እመነኝ፣ ከቅዱሳን ኅብረት ስትገባ፣ ከእግዚአብሔር እቅፍ ውስጥ ስትገባ በሰማይ ዓለም ሁሉ የሚፈልግ ትሆናለህ። ቅዱስ ጳውሎስ እንዳለው በዚህ ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ እንዴት ምስኪኖች ነን እኮ ነው የሚለው። እናንተ ክርስቲያኖች እኛ ለምድር ብቻ ነን፣ በቃ ለዚህ ሕይወት ብቻ ነን እኛ። ይሄን ብቻ ተስፋ አድርጋችሁ ከቆረጣችሁ፣ ተስፋችሁን ከቆረጣችሁ በዚህ ምድር የሰማዩን ምን ልታደርጉት ነው? ማብቂያችን ፍጻሜው ያለው በሰማይ። ክርስትና ይሄ ነው። ሌላ ስለ ምድር ምን እናወራላችኋለን? በሊዝ ቦታ እንሰጣችሁ እኛም የለን፣ እንዲያና እንዲያ ብለን የምንቆርጥላችሁ ቼክ የለንም፣ የምናስገባላችሁ ብር የለንም። ግን አደራችሁን ልባችሁ በዚህ ተስፋ ይሙላ። አንድ ቀን እጠቅማለሁ ብላችሁ ነገን ጠብቁ። ብርሃኑ ሲወጣ ምን እንደሚሆን አታውቁ እንዴ? ደመናው የሰሞኑ ደመና ሲገፍ ብርሃን እንደወጣ አላያችሁ? ደመናው መግፈፉ አይቀርም፣ እንደዚሁ አይቀጥልም። እግዚአብሔር የሚቀይርበት የራሱ የፍርድ ጊዜ አለው። አሁን በእኔና በእናንተ ልብ ውስጥ በየዋህነት ሊተከል የሚገባው የክርስቶስ ፍቅርና የሕማሙ መስቀል ግን በብዙ አዋራና በብዙ ቆሻሻ ተደፍኖ እንዳይሆን ግን ያስፈራል። እሰይ የተገኘውን መስቀል አክብረናል። ያልተገኘ መስቀል ግን በእያንዳንዳችን ልብ ውስጥ ተቀብሯል። አሁን እሱን መስቀል ትፈልጋላችሁ? አትፈልጉ። ያልተገኘ መስቀል ግን አለን። እሱም በልባችን ውስጥ ያለው መስቀል እንደተቀበረ ቀርቷል። ይሄ መስቀል ዝሙት ደፍኖት ይሆናል፣ ሐሜት ጥሎት ይሆናል፣ ዘረኝነት ቀብሮት ይሆናል። ምን ያልቀበረው ቆሻሻ አለ? ወዳጆቼ በልባችን ውስጥ የሚተከለውን መስቀል ከቆሻሻው ራገፍ 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 ማድረግ እስኪንጀምር በዚህ ዓመት አውጡት። የክርስቶስን ፍቅር በሕይወታችሁ ግለጡት። እናንተ እንደ መስታወት እግዚአብሔርን እያብለጨለጫችሁ የምታታዩ መስቀሎች ሁኑ። እስኪ ራሳችሁ መልእክቱን ጭምር በሞቴ በአንገታችሁ እንዳንጠለጠላችሁት በልባችሁ አንጠልጥላችሁ ትኖራላችሁ። ተገኘ እያልን መጥፋት ምንድነው? አንዳንዴ ሴሬሞኒ ብቻ ነው የሚሆነው። ተገኘ እያልን እየዘመርን እኛ መጥፋት እንዴት ያሳዝናል። ደመራ እየለኮስን እኛ መቃጠል በኃጢአት እንዴት ያሳፍራል። ኦ መስቀሉ እያልን እየዘመር እኛ እያቆምን እኛ መውደቅ፣ እየደመርን እኛ መበተን እንዴት ግርምብጥ ነው! እንዴት ግራም ይገባ ነው! ይሄ እኮ ነው የሚያሳዝነው። በዓላችን በዓል ሆኖ እንዴት አድርጎ መሳከሪያችን ይሆናል? አያችሁ፣ መስቀል ስር እንጠፋለን፣ መስቀል ስር እንቃጠላለን፣ ደመራው ስር እንነዳለን፣ ተገኘ እያልን እንጠፋለን። ይሄ ነው አሁን አሳፋሪና አስጨናቂ የሆነው። ኦርቶዶክሳውያን እንጨክን። መስቀሉ ተገኘ እንዳል አሁን እኛ እግዚአብሔር ይፈልገናል። በንስሐ እንገኝ፣ ወደ ሕይወት እንምጣ። የነገር ፍጻሜ ከመጀመሪያው ይሻላል። አሜን።